ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች አቤል ብርሃኑ የወይኗ ልጅ ነኝ። አብራችሁኝ ቆዩ። ክቡራን ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ አቤል ብርሃኑ የወይኗ ልጅ እባላለሁ። ከምታውቁትና ከትልቁ የዩቲዩብ ቻናሌ በተጨማሪ ወደ 700,000 ሰብስክራይበር እየተጠጋ ካለው ከትልቁ ዩቲዩብ ቻናሌ በተጨማሪ ይህ አዲሱና የተለያዩ አስገራሚ ነገሮችን እንዲህ በቪዲዮ እየመጣው የማቀርብላችሁ አዲሱ የዩቲዩብ ቻናሌ ነው። ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በርካታ መረጃዎችን ታገኛላችሁ። ስለዚህ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ለማለት እወዳለሁ። ክቡራን ተመልካቾቼ በዛሬው ፕሮግራም ይዤላችሁ የመጣሁት እንደምትደሰቱበት እርግጠኛ ነኝ በጣም። የዛሬው ፕሮግራሜ በአፍሪካ ምርጥ 5 የተባሉ አየር መንገዶችን ነው የማስተዋውቃችሁ። በአፍሪካ ምርጥ የተባሉ 5 አየር መንገዶችን ማወቅ የሚያስፈልገን ምክንያት ምንድነው ካላችሁኝ፣ በተለያየ ጉዳይ ጉዞ እናደርጋለን። ለስራ፣ ለትምህርት፣ ለኑሮ፣ ለንግድ፣ ለተለያየ ምክንያት ከሀገራችን እንወጣለን። ከሀገራችን ስንወጣ ደግሞ የምንጠቀመው በተለያዩ አየር መንገዶች አውሮፕላን ነው። ስለዚህ ጉዟችን በጣም በዋጋ ደረጃ ጥሩ የሚባል ዋጋ የሚሰጡት አየር መንገዶች እንዲሁ ደግሞ ከስተመሮቻቸውን በጥሩ ሁኔታ የሚያስተናግዱ አየር መንገዶች በዓለም ደረጃ የትኞቹ ናቸው፣ በአህጉር ደረጃ ደግሞ የትኞቹ ናቸው ብለን መመልከት የግድ ይለናል። ስለዚህ በዛሬው ዕለትም ያቀረብኩላችሁ ምርጥ 5 የአፍሪካ አየር መንገዶችን ነው። ልብ በሉ የአፍሪካ ነው ያልኩት። ከእንግዲህ እነዚህ አየር መንገዶችን የምንዳኛቸው ባገኙት ሽልማት፣ በዓለም አቀፍና በአህጉር አቀፍ ባገኟቸው ሽልማቶች እንዳኛቸዋለን። እንዲሁ ደግሞ ባሏቸው የበረራ መዳረሻዎች ባስገኙት ትርፍና በሰዎች አስተያየት፣ በተገልጋዮች በደንበኞች አስተያየት በሚሰጡት ሪቪው ማለት ነው። ከስተመር ሪቪው የሚባል አለ። እቃ እንኳን ሲገዛ ትንንሽ እቃ እንኳን ለመግዛት ሪቪው እናያለን። ስለዚህ አየር መንገዶች ያላቸው ልምድ ምን ይመስላል የሚለውን በ2019 በነበራቸው ዳታ ነው የምንዳኛቸው። በነገራችን ላይ የምነግራችሁን ዳታዎች ሁሉ ጉግል ብታደርጓቸው የምታገኟቸው ናቸው። ስለዚህ እንግዲህ እንመለከታለን ከዋጋ አንጻር፣ ከሁሉም አንጻር ምን አየር መንገዶቹ እንዴት ናቸው እያለን እያነጻጸርን በደረጃቸው እናስቀምጣለን ማለት ነው። አሁንም አብራችሁ ይቆዩ። እንግዲህ ከአምስተኛ ከታች ወደ ላይ ነው የምንሄደው ማለት ነው። ምርጦቹን 5ቶቹን ስንመለከት በአምስተኛነት የተቀመጠው የአፍሪካ ምርጡ 5ኛ አየር መንገድ የተባለው የጎረቤታችን የኬንያ አየር መንገድ ነው። የጎረቤታችን የኬንያ አየር መንገድ በከስተመር አያያዝ ጥሩ የሚባል አገልግሎት ሲሰጧችሁ፣ በዋጋ ደረጃ ደግሞ በጣም ጥሩ የሚባል ዋጋ ነው የሚሰጡት። ለምሳሌ ያክል የተመለከትኩት ከዱባይ አንድ እኛ ኢትዮጵያውያኖች ማለት ነው ከዱባይ ተነስተን ወደ አዲስ አበባ ለመጓዝ ብንፈልግና በኬንያ አየር መንገድ ትኬት ብንቆርጥ $403 ይጠይቁናል። $403 የሚጠይቁን ችግሩ ግን ጉዞውን ከዱባይ ወደ አዲስ አበባ የሚፈጀው ለ4 ሰዓት ከ15 ደቂቃ የሚፈጅ በረራ ነው። ይሄንን በረራ እንግዲህ 4 ሰዓት ከ15 ደቂቃ መጓዝ የምንችለውን በረራ እነሱ በ$403 በ27 ሰዓት ወይም ደግሞ በአንድ ቀን ከ3 ሰዓት ነው ጉዞን የሚያደርጉት። እንዴት ነው ሁሉም አየር መንገዶች የሚያደርጉት? ወደ ሀገራቸው ከአንድ ሀገር ወደ አንድ ሀገር በረው በዚያው ወይም ትራንዚት በሚባለው ነው የሚሰጡት። ስለዚህ ትራንዚት አለው ይሄ። ስለዚህ አንድ አየር መንገድ ውስጥ ወደ 22 ሰዓት ለመቆየት እንገደዳለን። ይህም በኬንያ አየር መንገድ ከዱባይ ተነስተን በኬንያ ወደ 22 ሰዓት ኦልሞስት አንድ ቀን በሉት በኬንያ አየር መንገድ ከቆየም በኋላ ነው ወደ አዲስ አበባ የምንመጣው። ስለዚህ እንደዚህ ረጅም ጉዞ ስለሆነ በጣም አሰልቺና ጉዞ ላይ አይደለም የምትቆዩት። ያው ትራንዚት አድርጋችሁ አንድ አየር መንገድ ውስጥ 20 ምናምን ሰዓት በጣም ይከብዳል። ስለዚህ ዋጋው ከዚህም በታች ይወርዳል። ስትመለከቱ እንደየቀኑ ይለያያል። ከዚህም በታች ይወርዳል። ነገር ግን ለኢትዮጵያውያን የኬንያ አየር መንገድ የምንመርጠው አየር መንገድ አይደለም። ከዚህ አንጻር በኮኔክሽን ወደ ኬንያ ስንሄድ ልንመርጠው እንችላለን። ወደ ሌላ ሀገር ስንሄድ ግን ወደ ኬንያ ሄዶ ከዛ ትራንዚት አድርጎ ነው የሚወስደን። ስለዚህ በጣም ትራንዚት ያለው በረራ ብዙ አይመረጥም ማለት ነው። ስለዚህ በዚህ ምክንያት ነው ዋጋቸው የሚወርደው። ትራንዚት ያለው በረራ ሁሌም ዋጋው ይወርዳል። ከዚህ አንጻር እንግዲህ ከመንግስት ወደ ግል የተዘዋወረበት መንገድ ይጠቀስለታል። አየር መንገዱ በ1966 ነው ወደ ግል ባለሀብቶች የተሸጋገረው። በዚህና በሌሎችም ምክንያት ጥሩ አየር መንገድ ተብሎ በ5ኛ ደረጃነት ተቀምጧል። ነገር ግን $59 ሚሊዮን ኪሳራ ገጥሞት ነበረ። ከኪሳራው ያገገመበት መንገድም ምርጥ እንዲባልና በ5ኛነት የአፍሪካ ምርጡ አየር መንገድ እንዲሆን አስችሎታል ማለት ነው። ከአፍሪካ በ4ኛነት የተቀመጠውና 4ኛው ምርጡ አየር መንገድ በአፍሪካ ሊሆን የቻለው ደግሞ ኤር ሲሼልስ ነው ወይም የሲሼልስ አየር መንገድ ነው። ሲሼልስ አየር መንገድ በ1977 ዓመተ ምህረት ነው በረራውን የጀመረው በፈረንጆቹ ማለት ነው። የተመሰረተውና በረራውን የጀመረው በደቡብ አፍሪካና በተለይም በዚያው ቀጠና ውስጥ
ከሚገኙት ወደ ታች ካሉት የአፍሪካ ሀገራት ምርጥ አየር መንገድ ነው ተብሎ ይነሳል ስሙ ማለት ነው። በ1983 ደግሞ ከአህጉር ወጥቶ ከአፍሪካ ወጥቶ መብረር የጀመረውና ወደ ለንደን እና ወደ ፍራንክፈርት ጀርመን በረራውን ያደረገው በ1983 ነው ዓለም አቀፍ በረራ የጀመረው ማለት ነው። እንግዲህ እስካሁን ድረስ 40% ድርሻው በተባበሩት አረብ ኤምሬትሶች የተያዘ ነው አየር መንገዱ። ከዛ ውጪ ደግሞ 60% ድርሻው ደግሞ በሲሼልስ መንግስት ስር የተያዘ ነው እስካሁንም ድረስ። ተገልጋዮችን በሰጡት አስተያየት እንግዲህ ጥሩ አገልግሎት እንደሚሰጡ ተገልጋዮች በዚያ ሐሳብ ሰጥተዋል ወይም አስተያየት ሰጥተዋል የበረሩ ሰዎች ማለት ነው። በዚህም እንግዲህ ኤር ሲሼልስ በአራተኛነት ከአፍሪካ ተቀምጧል። በሶስተኛነት የአፍሪካ ምርጡ አየር መንገድ ተብሎ የተቀመጠው ደግሞ ኤር ሞሪሺየስ ወይም የሞሪሺየስ አየር መንገድ ነው። ለ3 ዓመታት በተከታታይ በአፍሪካ ከሚገኙ ምርጥ አየር መንገዶች ተብሎ 3 በተከታታይ የሶስተኛነት ደረጃን አግኝቷል። 3 ጊዜ በነበሩ ሽልማቶች ማለት ነው። እንዲሁ ደግሞ ይህ አየር መንገድ በዓለም አቀፍ ደረጃ 24 መዳረሻዎች አሉት 24 መዳረሻዎች አሉት። የካርጎ አገልግሎት ደግሞ ወደ 15 ሀገራት የካርጎ አገልግሎት ይሰጣል። እንግዲህ በዚህም ከአፍሪካ በሶስተኛነት ደረጃ ያገኘ ሲሆን አጠቃላይ እንግዲህ ከአፍሪካ የመጀመሪያው የሚያደርገው ደግሞ ይህንን አየር መንገድ ኤርባስ 330 የተባለውን አውሮፕላን ከአፍሪካ ቀዳሚ ሆኖ ነው የያዘው። በዚህም እንግዲህ ቀዳሚ ሊሆን ይችላል። ነገር ግን ባለው አጠቃላይ ደረጃ ግን ከአፍሪካ በሶስተኛ ደረጃነት ተቀምጧል ማለት ነው። እንግዲህ በሶስተኛነት መቀመጥም ትልቅ ነገር ነው። በጣም ምርጥ አየር መንገድ እንደሆነ በጣም አስተያየት ሰጪዎች የሀገሬው ዜጋዎች ብቻ ሳይሆኑ የሌሎችም ሀገር ዜጎች ይህንን አየር መንገድ ተጠቅመው በጣም መልካም የሚባል አስተያየት ሰጥተዋል። ሪቪዋቸውን እናንተም ማየት ትችላላችሁ ገብታችሁ። በጣም ምርጥ አየር መንገድ እንደሆነ መስክረውለታል። ከአፍሪካ ሁለተኛው የተባለው ግዙፉ እጅግ ምርጡ ከአፍሪካ በሁለተኛነት ደረጃ የሚጠቀሰው ደግሞ የደቡብ አፍሪካ አየር መንገድ ነው። በጣም ምርጥ አየር መንገድ እንደሆነ ነው የተጠቀሰለት። አየር መንገዱ እንግዲህ በሁለተኛ ደረጃነት ሊቀመጥ የቻለው 35 ዓለም አቀፍ መዳረሻዎች አሉት። ወደ 35 መዳረሻዎች ይበራል አየር መንገዱ። የካርጎ አገልግሎቶችንም ይሰጣል። በተለያዩ በአቪዬሽን ዘርፍ ያሉ ሽልማቶችንም ለመቀዳጀትና ጠራርጎ ለመውሰድ የቻለ አየር መንገድ ነው ይህ የደቡብ አፍሪካ አየር መንገድ። በተለይ ደግሞ በአገልግሎት አሰጣጥ ዘርፍ ያሉ ሽልማቶችን ጠራርጎ ወስዷል። የቤስት ኤርላይንስ ስታፍን ሽልማት ጠርጎ መውሰድ የቻለና ምርጥ የሆኑ ሰራተኞች ያሉት የተባለ አየር መንገድ ነው። እንግዲህ ይህንን ሽልማት ወስዷል። እንደገና ቤስት ቢዝነስ ክላስ የሚባለውንም በአፍሪካ ቤስት ቢዝነስ ክላስ አለው የሚባለው በአፍሪካ ሁለተኛ ደረጃን መያዝ የቻለ ይህንንም ሽልማት የወሰደ አየር መንገድ ነው ማለት ነው። እንዲሁ ደግሞ ቤስት ካቢን ክሩ ሽልማቶችንም የወሰደ ነው። በረራ ላይ የሚያስተናግዱ ሰዎች ምርጥ ናቸው ተብለውም ተመዝግቧል። የደቡብ አፍሪካ አየር መንገድ በእነዚህ ሽልማቶችን ወስዷል። ሌላው ደግሞ የደቡብ አፍሪካ አየር መንገድ ሽልማት የወሰደበት ብዙ አየር መንገዶች የሚታሙበት የጽዳት ጉዳይ ጋር ተያይዞ በተለይ ደግሞ ከመጸዳጃ ቤት ጋር ተያይዞ ምናምን አየር መንገዶች ይታማሉ። ስለዚህም ይህንንም በተመለከተ እንግዲህ ቤስት በመባል በጽዳትም ደረጃ የተሸለመና ከአፍሪካ በሁለተኛ ደረጃነት የተቀመጠ አየር መንገድ ነው። ስለዚህ የደቡብ አፍሪካ አየር መንገድ ይመችህ ባለበት ሽልማቱ በሁለተኛነት ደረጃ ተቀምጧል። በጣም ተገልጋዮችም የሚሰጡት አስተያየት በጣም አሪፍ ነው፣ ቆንጆ ነው ማለት ነው። በሁለተኛነት ደቡብ አፍሪካ ተመዝግባለች። ወደ አንደኛው አየር መንገድ ስናልፍ በአፍሪካ እጅግ ግዙፍ አየር መንገድ ነው። በዓለም ደረጃ ደግሞ በጣም ተወዳዳሪ በዓለማችንም ደረጃ ተወዳዳሪ የሆነ ነው። እውነት ለመናገር እንደ ሀገር ለማድላት ወይ ደግሞ እንደ ሀገር ለመወገን ምናምን ሳይሆን ሌሎች ነገሮችን ጣጥለን ትክክለኛውን መረጃ ጎግል ላይ በተሰጠው ሪቪው ነው እንዳልኳቸው የተመለከትኩት። ከተለያዩ ሽልማቶች አንጻር ነው። በአንደኛነት ከአፍሪካ አንደኛ የተባለው የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ነው። ጭብጨባ። የስታር አሊያንስ አባል የሆነው ግዙፉ የኢትዮጵያ አየር መንገድ በዓለማችን ደረጃ 125 መዳረሻዎች ያሉት ግዙፍ አየር መንገድ ነው። ወደ 125 ሀገራት በረራውን ያደርጋል። ከዚህም ባሻገር ደግሞ 44 የካርጎ አገልግሎት ወይም ደግሞ የጭነት አገልግሎት የሚሰጥባቸው መዳረሻዎች አሉት። በአጠቃላይ 169 ዓለም ሀገራት መዳረሻ ያለው እጅግ ግዙፍ አየር መንገድ ነው። በአፍሪካ ደረጃ በየዓመቱ በሚካሄደው የስካይ ትራክስ ውድድር የ2019ን ጨምሮ ለተከታታይ 4 ዓመታት ምርጥ አየር መንገድ ተብሎ የተሸለመ አየር መንገድ ነው ማለት ነው። አየር መንገዱ እንግዲህ ለ4 ጊዜ ተከታታይ ሽልማትን አግኝቷል። የአፍሪካ ምርጡና ቀዳሚው አየር መንገድ ተብሎ አየር መንገዱ የተመሰረተው እንግዲህ በፈረንጆቹ ታህሳስ 21 ቀን
1945 ነው የተመሰረተው። በ1946 በአመቱ በተመሰረተ የመጀመሪያ በረራውን አድርጓል አየር መንገዱ ማለት ነው። ከዚህም ባለፈ እንግዲህ የኢትዮጵያ አየር መንገድ ከአፍሪካ የመጀመሪያውን 787 ድሪም ላይነር የተባለውን አውሮፕላን የግሉ ማድረግ የቻለ እጅግ ግዙፍ አየር መንገድ ነው የኢትዮጵያ አየር መንገድ። በዋጋ ደረጃ ስንመለከት እንግዲህ ከአዲስ አበባ ዱባይ ለመብረር ወይም ደግሞ ከዱባይ ወደ አዲስ አበባ ለመብረር የኢትዮጵያ አየር መንገድ አሁን እኔ ቼክ ባረኩት፣ ምክንያቱም ይለያያል የአየር ትኬቶች በኖርማል ቀን የሚኖረው በስራ ቀን የሚኖረውና በረፍት ቀናት የሚኖረው በረራ ራሱን የቻለ የዋጋ ልዩነት አለው። ማታና ጠዋት ሌሊትና ቀን ያሉ በረራዎች ሁሉ ይለያያሉ ዋጋቸው። ስለዚህ እኔ ቼክ ባረኩት መሰረት ከዱባይ አዲስ አበባ በአሁኑ ሰዓት $563 ይጠይቃል which is ከኬንያ አየር መንገድ $100 ይበልጣል። ግን ያ የኬንያ አየር መንገድ በአንድ ቀን ከምናምን ነው ሀገራቸው የሚያስገባቸው። ይሄ ግን በ4 ሰዓት ከ15 በረራውን ያደርጋል ማለት ነው። የኢትዮጵያ አየር መንገድ መንገደኞችን ከማጓጓዝ ባለፈ ግዙፍ የሆነ ትምህርት ቤትም አለው አየር መንገዱ። በዚህም እንግዲህ ግዙፍ በሆነ ትምህርት ቤቱም የበረራ የጥገና ሌሎችንም ትምህርቶች ከኢትዮጵያውያን ባለፈ እንደ ታንዛኒያ፣ ጅቡቲ፣ ማዳጋስካር፣ ሱዳን የመሳሰሉ ተማሪዎች የተለያዩ የአፍሪካ ሀገራት ግለሰቦችና የአፍሪካ ዜጎች ወደ ኢትዮጵያ በመጣት ትምህርታቸውን ይማራሉ። ከኢትዮጵያም ተመርቀው ስራቸውን ይይዛሉ ማለት ነው። በያሉበት የተለያዩ ካፒቴኖችን ማብቃት የቻለ አየር መንገድ ነው። በዚህም የተለያዩ ዓለም አቀፍ ሽልማቶችን ተሸልሟል። እንግዲህ $4 ቢሊዮን ማስገባት የቻለና ከዚህም ውስጥ ደግሞ 260 ሚሊዮን የተጣራ ትርፍ ማግኘት የቻለ አየር መንገድ ነው ማለት ነው። በዋጋ ግን እስካሁን ካነጻጸርኩት ደረጃ በዋጋ ትንሽ ጫን ይላል፣ በዋጋ ጨመር ይላል። የተለያዩ ሪቪዎችን ሰርቼ ነበር። ወደ ተለያዩ ሀገራት የሚሆኑ ቲኬቶችን ለመቁረጥ ሞክሬ ነበረ ከተለያዩ አየር መንገዶች ጋር፣ በተለይ ከአፍሪካም ይሁን ከዓለም አቀፍ አየር መንገዶች ጋር ለማነጻጸር ሞክሬ የተወሰነ የዋጋ ውድነትና የዋጋ ጭማሪ አለው። ይህንን ይህ ሆኖ ሳለ ግን አየር መንገዱ በአፍሪካ ደረጃ ግዙፉ ተጽዕኖ ፈጣሪ እጅጉን ደግሞ በ3 እጥፍ ነው ሌሎቹ አየር መንገዶች ከሚበሩበት እሱ 3 እጥፍ ነው የሚበረው ከአፍሪካ አየር መንገዶች። ስለዚህ ተደጋጋሚ የተለያዩ ዓለም አቀፍ ሽልማቶችን ለመውሰድ የቻለ አየር መንገድ ነው። ስለዚህ የኢትዮጵያ አየር መንገድ ይህንን ይመስላል። እንግዲህ ይህንን ይመስላል ከአፍሪካ ምርጥ 5 አየር መንገዶች እነዚህ ናቸው። በሚቀጥለው ደግሞ ቪዲዮ ሌላ ከዓለማችን ምርጥ 10 አየር መንገዶችንና ዋጋቸውን እንመለከታለን ማለት ነው። እንዲሁ ደግሞ ቢዝነስ ክላስን ደግሞ የማስመለክታችሁ ይሆናል። የኢትዮጵያ አየር መንገድ የኤምሬትስን ቢዝነስ ክላስ አስመለክታችኋለሁ። ቢዝነስ ክላሶቹ እንዴት እየተጓዙ ነው? በፍላይት ጊዜስ በኮሮና ቫይረስ ጊዜ ፍላይቶች እንዴት ናቸው? በኢትዮጵያ አየር መንገድ በኤምሬትስ እንጓዝና እንዴት እያደረጉ ነው እየተጓዙ የሚገኙት የሚለውን በደንብ አድርገን እንመለከታለን። ቢዝነስ ክላሱን እንዲሁ ደግሞ ኢኮኖሚን ሁሉንም አስጎበኛቸዋለሁ፣ እንቃኘዋለን፣ እንመለከተዋለን ማለት ነው። በያለንበት የዓለም ዳር ሁላችሁንም ይመቻችሁ።